መሀሌት ሐኪም ቤት ድረስ በመሄድ ሰው በሌለበት በጨለማ ገብታ ሞገስን አፍና ገደለችው። እጅግ በጣም ያሳዝናል። መሀሌት እንግዲህ ለዝና የተፈጠረውን ነገር በሙሉ ሞገስ እዛ ሐኪም ቤት እንደሆነና ኤፍራታ ደም ለግሰው አሁን ላይ ከሐኪም ቤት መውጣት እንደማይችል ነገረችው። በዚህን ሰዓት መድብል ምግብ ለመግዛት በሄደበት ሰዓት ሉላን ዝና ከመጣ ወይም መሀሌት ኤፍራታ ናት ደም የሰጠችኝ ኤፍራታ ለመሀሌት ትናገራለች፣ መሀሌት ደግሞ ለዝና። ስለዚህ አንቺ እዚህ መኖርሽ ከታወቀ ችግሩን ልንጨርሰው ጫፍ ላይ በደረስንበት ሰዓት አንቺ የሆነ ነገር ወይ ዝና ቢይዝሽ ትልቅ ችግር ነው። ዝና አንቺን ለማግኘት መከራውን እያየ ነው። መቼም እንደማይረሳሽ ታውቂያለሽ። አሁንም ቢሆን እዚህ ካገኘሽ ኢቲኤምሽን አጥፍተን ነው አሁን አላገኝሻለሁ። አሁን ለመጀመሪያ አንድ እዚህ ቦታ ብትታይ የመጨረሻ ትልቅ ችግር ይፈጠራል። ሉላዬ እኔ እንዳልጨነቅ ከፈለግሽ ከዚህ ሂጂ በማለትም ሉላን ጎትጉቶ ላካት። በዚህን ሰዓት መሀሌት አጋጣሚውን ተጠቅማ ሞገስን አፍነሽ ግደይ ስለተባለች በሚያሳዝን ሁኔታ ኻሊብ ሙሲሳ ለዝና መሀሌት ትጨርሰው በማለትም እንግዲህ አንድ ሰው አስደርጎላት በምትፈልገው መንገድ ሰተት ብላ ሄዳ ሞገስን አፍና አሰናበተችው። እጅግ በጣም ያሳዝናል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በሚያሳዝን ሁኔታ መሀሌት ሞገስን አሰናበተችው። እጅግ በጣም ልብ የሚነካና የሚሰብር ነገር ነው። እናም አሁን ላይ ዝና ባዘዛት መሰረት ይሄምን ልታደርግ የቻለችው መሀሌት ኤፍራታን የተሰጠሽን ገንዘብ አካፍሌ ስትላትም እሷም በፍጹም አላካፍልሽም አለቻት። ካላካፈልሽ ሁሉንም ነገር ለዝና እናገራለሁ ስትልም ሄጂ ተናገሪ፣ የሚያመጣውን ነገር አያለውኝ። ከዝና ለማምለጥ እንደገና ተጨማሪ ገንዘብ ያስፈልገኛል አለች። በዚህን ሰዓት ዝና ጋር ደውላ ሄዳ ዝና እንግዲህ መጀመሪያው ጥያቄ ብሩክ በህይወት ቢኖር ምን ይሰማሻል? ብሩክ መዳኑ መገኘቱ ምን ተሰማች ሲላትም የመጀመሪያው ደስ ብሎኛል፣ ሁለተኛው ደግሞ በጣም አሳዝኖኛል፣ በጣም እዘኝለት። የመጀመሪያው ደስ ያለሽ ብሩክ የዋህና ምስኪን ሰው ስለሆነ ይቅርታ አድርጎልሽ ቤቱን አብረሽ ለመኖር የምታስቢበት ንብረቱን የምትወርሽበት መስሎሽ ነው። ሁለተኛው የከፋሽ ደግሞ ያው ብሩክ በዚህ መካከል ሲሰቃይ መኖሩ ነው ሲላትም እንደዛ አይደለም እሱ እንኳ ይቅርታ ቢያደርግልኝ እኔ መቼም ይቅርታ አላደርግለትም ስትል ከት ብሎ ሳቀባት። እንግዲህ ዝና አሁን ላይ ምንድን ነው በህይወቴ እንደ ዛሬ ሽንፈት ተኮናንቤ አላቅም አላት። ምን ተፈጥሮ ነው አሁን አንቺ ምን ፈልገሽ መጣች ሲላትም ገንዘብ ችግሮች ነው? አዎ ችግሮኝ፣ እጅ ላይ ምንም ብር የለኝም፣ 11,000 ብር ብቻ ናት ያለችኝ አለችው። እና ታዲያ እኔ ምን አገባኝ፣ ብር ለመውሰድ ስራ መስራት አለብሽ፣ ብር ዝም ብሎ የሚገኝ መሰለሽ እንዴ አላት። በዚህን ሰዓት እሷም እሺ በቃ እንደዛ ከሆነ ግን ደግሞ ጥሩ ዜና አለኝ አለችው። ምን አላት? አዎ ጥሩ ዜና አለኝ። ምንድን ነው እሱ? እሱማ ምን ልበልክ ሞገስ ሐኪም ቤት ነው ተመቶ በጥይት ደም አንሶት እዛ ሕክምና ላይ ነው አለችው። ምን? አዎ ይገርማል። እርግጠኛ ነሽ? አዎ። ማን አለ? እሱን አላቅም። የሰማሁት ወሬ ይሄንን ነው። ማን እንዳለ አላቅም አለችው። በዚህን ሰዓት በጣም ተገረመ። አሁን ጥሩ ቻንስ ነው፣ ይከፈልሻል አላት። ለኻሊብ ሙሲሳ ደውሎ እንግዲህ ኻሊብ ሙሲሳ ሞገስ እዛ እንዳለ ነገረው። ሞገስ ሐኪም ቤት መሆኑን ሲሰማ ኦ ደሙ ሳይደርቅ አፈር አልሱት፣ ደሙ መድረቅ የለበትም። በጣም ደስ ይላል። በዛ ላይ ደግሞ እንደዚህ ኃይለኛ የሆኑበት ምክንያት ታኛ ድክመት ነው ወይስ እነሱ ኃይለኛ ሆነው ነው? እሱን ስንመጣ የምንወያይበት ይሆናል። ሌላው ደግሞ ይህንን ነገር እሷው በጀመረችው ብትጨርሰው ነው የሚሻለው ሲልም በቃ
እንደዛ አደርጋለሁ አለ። ምንም አይነት ስህተት ከተፈጠረ ግን ሌላ ችግር ነው የሚፈጠረው። ስለዚህ እንዲሁም ደግሞ አለ እሺ ትህትናም ነገር አለ። እሷ ልጅ እስካሁን ብሩን አላስገባችም። ታዲያ ታላስገባች እስካሁን የወጣውን ወጭ ኪሳራ ተሸፍናለች ማለት ነው። ታስገባች አስገባች፣ ካላስገባች ኩላሊቷን አውጥተህ ወጩን ሸፉን። ወይስ እሷ ልጅ አንተ ቤት ነው አይደል ያለችው? ለሚስትነት ፈልጋት ነው እንዴ? ለምንም አድርጋት ብቻ ገንዘቡን ትክፈል አለው። ዝናም እሺ በማለትም ሄደ። እትህትና ጋር ሄዶ ገንዘቡን አታስገቢም? ስለሌላቸው እኮ ነው። ወይ ግደሉኝና ገላግሉኝ፣ በቃ ሞት እኮ አይቀርም አለችው። አው ሞት አይቀርም፣ ግን ደግሞ እስካሁን በሰላም እየሸናሽ ነው። አንዱ ኩላሊትሽ ወጥቶ ብዙ ወጪ ይሸፉናል። ሌላኛው ስደገም አስበሽዋል አላት። ትህትና በጣም ተሳቀቀች። እባክህን ወይ ግደሉኝ አለችው። ምናልባችም እዛ ሰውዬ ጋር ሄደሽ በሆን ትልቅ ችግር ይፈጠር ነበር፣ እኔ ላይ ሆነሽ ነው እያለ እንግዲህ ዝና እያስፈራራት ይገኛል። ሌላው አሁን ብሩኬ ወደ ቤቱ ሲመጣ ምሳሌ በሩን ከፍታ አስገባችው። በዚህን ሰዓት በሚያሳዝን ሁኔታ አባቷን ስታይ ተብረከረከች። ተመልሳ ወደ ቤትም ገባች። ልቧ ተንቀጠቀጠ። እናም አባቷ መልሳ ደግሞ መጣች። አባቷን አየች። በዚህን ሰዓት መልሳ አቀፈችው። አባቷ በጣም አለቀሰ። እሷም ተቃቅፈው ለብዙ ሰዓታት ቆዩ። ብሩኬ እንግዲህ ማልቀሱን ጀመረ። ምሳሌም እንደዛው። የቤቱ ሰው በሙሉ መላቀስ ጀመሩ። መድብልም ቅድስትም ፊት ለፊት መጣች። ብሩክን ምሳሌ ቅፍ ስታረገው ወለሉ ላይ አብረው ወደቁ። በዚህን ሰዓት መድብል የመጨረሻ አለቀሰ። እሱ መናገር አይችልም። ቅድስት ስታይም በጣም አለቀሰች። ሁላቸውም እያለቀሱ እያለ ዳጣ መጣች። ቅመሟ እያለ ፊቷ ስታይ ብሩኬ ነው። በጣም ደነገጠች። ሁላቸውም ማልቀስ ጀመሩ። መድብል በቃሽ ምሳሌ ብሎ አላቀቃቸው። በዚህን ሰዓት ሁላቸውም በሚያሳዝን ሁኔታ እንግዲህ ያለቅሱ ጀመረ። አሁን ላይ ቤቱ በደስታ ሞላ። ምሳሌ አባቴን የሚንከባከበው ሌላ ሰው ሳይሆን እኔ ነኝ በማለትም ሽሮ ሰርታ አባቷን ማብላት ጀመረች። ዳጣ በላችባት። አሁን ግን ሞገስ ሐኪም ቤት መሆኑን ስትሰማ ዳጣ የመጨረሻ ልቧ ተሰበረ። ሞገስ እኮ ደም አይወድም፣ አንተ ሆነህበት ነው ቡራ፣ የእውነት ወይኔ ወንድሜ እያለች መጮህ ጀመረች። ብሩኬ ግን ማውራት አይችልም። አሁን መድብል ወደ ሞገስ ሄደ እና ለምን አልመጣም መድብል ስትለው እዩልሽ ትንሽ ደም ስለፈሰሰው ሞገስ መውጣት አልቻለም። ትንሽ ሰርጀር ተደርጎለት እዛው ይደር ተብሎ ነው። በቅርብ ይወጣል። እንዴ ብቻውን ነው? አይ ሉላም አለች፣ ያሜኔ ወዳጅ አለ። በእናትህ አደራ በእናትህ አለችው። እሺ በማለትም መድብል ወደዛ ሄደ። እንግዲህ ዳጣ ቤተሰቦችን አገኘው እያለች ለቡራ መንገር ጀመረች። ቡራም አቀፋት። እንደውም ስላንተ ሳወራ እናገኘዋለን፣ አንድ ቀናት ታስታውቂናለሽ እያሉ ነው። ደግሞ አሁን የቱጃር ልጅ ነኝ፣ መኪና አለን፣ G+2 ቤት አለ፣ በቃ መልበልህ እያለች ማውራት ጀመረች። ሌላው አሁን መድብል ሲሄድ ሉላ ከሞገስ ጋር ነበረች። እናም ይኸውልሽ ሉላ ታጠገቡ እንዳትሄጂ፣ ስለዚህ እኔ ምግብ ይዤ ልምጣ፣ አደራሽን ንቅንቅ እንዳትይ አላት። እሷም እሺ አለችው። በዚህን ሰዓት ሉላዬ እኔ እንድጨነቅ ትፈልጊያለሽ? ከዚህ መሄድ አለብሽ። እዚህ ታየሽ ማለት በጣም ትልቅ ችግር ነው። ደምን የሰጠችኝ እፍራታ ናት። እፍራታ ደግሞ ለማሊት ትነግራታለች። ማሊት ለዝና፣ ስለዚህ አወቀ ማለት ነው። እዚህ ካገኘች ችግር ነው። እስካሁን ድረስ ዝም ያለሽ የረሳሽ ይመስላሻል አላት። እንደማይረሳኝ አውቃለሁ። ስለዚህ ኢቲኤም ስለጠፋ
ስልክሽ የት ቦታ እንዳለች ስለማያስታውቅ ማንቀሳቀስ ስለማትችይ ነው፣ ስለጠፋንበት ነው እንጂ አይለቅሽም። አሁን እርግጠኛ ነኝ እዚህ መምጣቱ አይቀርም። ስለዚህ ሉላዬ እባክሽን እንድጨነቅ ካልፈለግሽ ሂጂ ብሎ ጨቅጨቃት። እሷም ትቼ አልሄድም ብትልም የመጣውን እቀበላለሁ ስትል የመጨረሻው ጊዜ ላይ ደርሰናል። ሁሉም ነገር ተጠናቋል። አሁን የንብረታችን ጉዳይ ነው የሚቀረው። ንብረታችንን ደግሞ በቅርቡ እናስተካክላለን፣ ህይወታችንን እንኖራለን። በጨረስን ሰዓት ሌላ ችግር ተፈጥሮ እኔና አንቺ ደግሞ ማንወጣ ውስጥ ከመግባታችን ሄጅ ሲላት ሉላ ተነስታ ሄደች። በዚህን ሰዓት መሀሌት አንድ ሰው ተጨምሮላት ሞገስን ለማስወገድ ሐኪም ቤት ድረስ ሄደች። በጣም ያሳዝናል። እዛም እንደ ሄደች እንግዲህ ምን ማድረግ ይኖርባታል? ሞገስን ለማስወገድ ነው። ሞገስ ውስጡ ልቡ ፈርቷል። አንድ ሰው በጥይት ተመታ ማለት ራሱን አይችልም ወይም ደግሞ አቅም የለውም ማለት አይደለም። ስለዚህ ልትጠነቀቅ ይገባሻል። ከዚህ በኋላ ስህተት ቢፈጠር ምን እንደሚያደርጉን ገብቶሻል? አላት የካሊሙ ሲሳሰው። እሱን አያገባኝም፣ ዝም በል አያገባም አለችው። እያከኩ ከምኖር እሱን አስወግጄ የተሻለ ህይወት የራሴን ኑሮ መኖር አለብኝ አለች ማለት። ማስኳን ለብሳ ሐኪም ቤት ድረስ ሰተት ብላ ሄደች። በዚህን ሰዓት በሚገርም ሁኔታ ሞገስ የተኛበትን ክላስ ፈልጋ አገኘችው። ልክ ስትገባ እንግዲህ ሞጊን ለማስገደል የተደረገው ጥረት በአጭሩ የተሳካ መስሎ ይታያቸዋል። ኻሊብ ሙሲዛ በመሀሊት በኩል እንዲሳካም ተነግሮታል። ሌላው እንግዲህ ኤፍራታ ለመሀሊት ደወለች። የት ነሽ? ስልክ አታነሽም እስካሁን ስትላትም ስልክ አላነሳውም ማለት ቢዚ ነኝ ማለት ነው። ለምን ትደጋግሚያለሽ? ስራ ነኝ እባክሽ አለቻት። ምን እየሰራሽ ነው? የት ነሽ አለች። በቃ ተይ ብላ ስልኩን ዘጋችባት። ይህች ልጅ ምን እያደረገች ይሆን ብላም ተጠራጠረች። በጣም ያሳዝናል የሞገስ ነገር። ቻናሉን ሰብስክራይብ እያረገ